ደግሞ ብር ካልሰጠሽኝ ብር ስጭኝ ነው የሚለኝ። በቃ ብር ካልሰጠሽኝ ብሎ ይመታኛል ማለት ነው። ሰለም ሲናገሩ ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ብሎ ማለት ከአላህ ዘንድ ለሚስቱ መልካም ሆኖ የተገኘ ሰው ነው። እኔ ለሚስቴ ከማንም በላይ መልካም ነኝ። እና ከሱ ጋር ቦታም ገዝቼ ነበረ ሳያስፈቅደኝ ለዛችኛው ሚስቱ ቤት ሰራላት ማለት ነው። ለምን እንደዚህ ያለ እዚህ ዓለም ላይ ምን ትወዳላችሁ እንደው ከዚህ ዓለም ሲባሉ ጊዜ የዚህ ዓለም ወድ ነገር ሴት ልጅ ነች ብለው ተናገሩ። حبب إلي من دنياكم هذه النساء. السلام عليكم فسو. ሰላም ነው አልሐምዱሊላህ። የሆነ ኒካ በተያያዘ ጥያቄ ነበረኝ። እና እኔ ባለትዳር ነበርኩኝ። ባሌ ደግሞ የሁለት ቤት ነበር ያገባኝ ማለት ነው። እና ካኬ ምንም አይወጣም፣ የሚያደላው ደግሞ ወደ እሷ ነው። እኔ የልጅን ወጪ አይሸፍንልኝም፣ የቤትን ክራይ ምንም አይሰጠኝም ማለት ነው። ፍታኝ ስለው ደግሞ አልፈታም ይለኛል። ደግሞ ብር ካልሰጠሽኝ ብር ስጭኝ ነው የሚለኝ። በቃ ብር ካልሰጠሽኝ ብሎ ይመታኛል ማለት ነው። እና ብር ካልሰጠሽኝ ባሌ አይደለሽም ሚስቴም አይደለሽም በየወሩ በአካውንት አስገብልኝ ይለኛል፣ ብሩ ማለት ነው። እኔ ደግሞ አላስገባም አልኩት። እና ከሱ ጋር ቦታም ገዝቼ ነበረ ሳያስፈቅደኝ ለዛችኛው ሚስቱ ቤት ሰራላት ማለት ነው። ለምን እንደዚህ አረክ ስለው ከኔ ጋር መኖር ካልፈለግሽ ንብረትሽን እሰጥሻለሁ አለኝ። እሺ የገዛሁበት ብር ስጠኝ ስለው የፈለግሽ ነገር አምጪ ይለኛል። እሺ ፍታኝ ስለው አልፈታም፣ በፈለግሽው ነገር ሸሪዓ ፍርድ ቤት ይፈታኛል ስለው የፈለግሽው ነገር አድርጊ ይለኛል። በቃ ከዛ ደግሞ እኔ ወደ ኢትዮጵያ ደውዬ ቤተሰቦቼ ጋር እንዲያፋቱኝ ጠይቄ የሆነ ካድ እንዲፈታኝ አደረጉኝ ማለት ነው። እና እንትን ልከውልኛል የፍቺ ወረቀት መረጃ ማለት ነው፣ የምስክር ወረቀት። ግን እሱ አልተደወለለትም። ይሄ ነገር እንዴት ነው? እሱን ፍቺ ጠይቀሽው እምቢ አለሽ አይደለ? አዎ የፈለግሽው ነገር አምጪ፣ በፈለግሽው ነገር በቤተሰብ አስጠየቅኩት፣ በእኔ ቤተሰብ አስጠየቅኩት፣ በማልጠየቅኩት ጉዳይ የለም። ንብረቴም ከለከለኝ፣ ፍቺም ከለከለኝ፣ ሀቄም አይወጣልኝም። አንድ ጥያቄ ነው የጠየቅኩት፣ እንደገና ትድከም። እሺ እኔ ወንድ ጠይቀሽው ነበር ወይ አልኩኝ። አዎ ጠይቄው ነበር፣ አለቀ በቃ። እሱን ጠይቀሽው ፍቺ አለ። ከዚያ በኋላ ሸሪዓ ፍርድ ቤት ሄደሽ ነገርሻቸው አይደለ? አዎ ሸሪዓ ፍርድ ቤት ሄደሽ ነገርሻቸው። ሸሪዓ ፍርድ ቤት ይህን ጉዳይ አይቶ ኒካሁን አወረደልሽ አይደል? አዎ አወረዱልኝ። خلاص ኒካሁ ወርዳ ባል طيب እሱ ካልተነገረው እሱ አልሰማም። የምስክር ወረቀትም ልከውልኛል እኔ ማለት ነው። አንዴ ተረጋጊ እህት እስኪጨርስ ድረስ ዝም በይና ከዛ ልክ ተናገሪ ስልሽ ትናገሪያለሽ። እሺ እሺ እሺ። ሚስት ባሏ ላይ አሳማኝ የሆነ ችግር አግኝታበት መክራው አስመክራው ፍቺ ትጠይቀዋለች። ፍቺ ጠይቃው እሱ አልፈታም ምን ታመጫለሽ ካላት ሸሪዓ ፍርድ ቤት ሄዳ ፈስኽ ታስደርጋለች። የሸሪዓ ፍርድ ቤቱ ቃዲ ይህን ጉዳይ ይሰማና ከርሷ ለእርሷ እንደ ጥሪ ያቀርብለታል። ያንን ከሸመጥጣል በጣም አልቀርብም ብሎ ራሱን ከደበቀ የሸሪዓ ፍርድ ቤቱ ቃዲ ያንን ኒካህ የማውረድ ስልጣን አለው። ከዚያ በኋላ ፈተንሻል ካለ ሸሪዓ ፍርድ ቤቱ ቃዲ ኒካሁ ወርዷል። خلاص ይሄ ነው። አሁን ማውራት ትችላለሽ እህት። እሺ አሁን እሱ ሳይሰማ የምስክር ወረቀት ፈትቼሽ ተፈተሻል ብለው ሰጡኝ። አሁን እሱ ማንም ሰው ቢነግረው ችግር የለውም እንደ የምስክር ወረቀቱ ልኬለት እነሱ ቀጥታ ካንቺ እንደሰሙ ነው ኒካውን አውርደናል ያሉሽ ወይንስ እሱን ፈልገውት ነበር? ጥሪ ልከውለት ነበር? በሰዓቱ ሲደውሉለት ስልኩ አይሰራም ብለውት በቃ አልደወሉለትም። እሱ ምንም አላገኙትም። ይደውሉለት ከዛ አልደወሉለትም ማለት የሚጋጭ ነገር እኮ ነው እህት። በትክክል የተከሰተውን ነገር ተናገር።
ያነ ስልኩ አልሰራልን ሞክረው ነበረ። ስልኩ ስላልሰራልን እኛ ምንም ማምነት አንችልም አሉ። ስለዚህ ራሱን ደብቆ ነበር። ሰዎች በሸሪዓ ፍርድ ቤቱ ቃዲ ሊያገኘው ፈልጎ አይደለ? ያነ ስልኩን አይሰራም። በሰዓቱ ሲደውሉለት ስልኩ አልሰራላቸውም። ሸሪዓ ፍርድ ቤቱ እሱን ለማግኘት ጥረት አድርጎ ካላገኘው ራሱን ከደበቀ ሰውየው የሸሪዓ ፍርድ ቤቱ ቃዲ ኒካሁን ማውረድ ይችላል። ኒካሁ ወርዶ እሺ። አሁን እኮ ስልኩ እሱ ያልሰራለት ማለት ነው ወንድም ሁሴን። ይሄ ነገር ለመደበቅ ወይም ለመሸሸት ፈልጎ ሳይሆን ገጠመኝ ነው ስልኩ ያልሰራላቸው። ደብዳቤ ስልከውለት ነበር ወይ ለቤተሰብ አስልከው ምናምን ነበር እነዚህ ሰዎች? በቤተሰብ እኔ ላስጠይቀው ነው እንጂ እነሱ ምንም አላሉትም። ያኔ በቃ ዝም ብለው ወይ ከወረቀት ፈቱኝ እንጂ እነሱ ምንም እንትን አላሉትም። እሺ ይህ ሰው የሸሪዓ ፍርድ ቤት ባል ፍቺ ተጠይቆ አልፈታም ካለ ሸሪዓ ፍርድ ቤቱ መፍታት ይችላል። በነገራችን ላይ ይሄ መሰረቱ ነው። እሱን አንድ ሚስት ጠይቀው ስለነበር ማለት ነው። ከዚያ በኋላ እነዚህ ሸሪዓ ፍርድ ቤት ኒካህ እንዳወረዱ ለዚህ ሰውዬ ልታሳውቁት ይገባል። ኒካሁ ወርዷል። አንተ አልፈታም ባልክ ጊዜ ቀጣዩ የኒካህ ማስወረጃ መንገድ ሄጃ አስወርጃዋለሁ ትለዋለች። ኒካሁ ይወርዳል። እሺ ኒካሁ ወርዷል። አሁን እኔ ከነገርኩት ወይም ወንድሜ ከነገረው የምስክር ወረቀት ከላክነት በቃ ብቻው ተፈታ። እሺ በቃ እሱ ተሻለህ ወይ? አዎ የተሻለ ነው አልሐምዱሊላህ። ሁሌም ቢሆን አላህ ያመስገን። ልጆች ታማችሁ ሙስሊም አመስገን ነው። يشكر ربه سبحانه وتعالى ويحمد ربه سبحانه وتعالى. ماشي السلام عليكم. وعليكم السلام. شو دينك؟ سلام ነው? አላህ አልሐምዱሊላህ ሰላም ነው። ልብስ እየሸጥ ነው? አይ ታውቂያቸው? እሺ ልጆች ልብስ የሚሸጡ የሆነ ነገር ከፍተው የሚሸጡ ካሉ አበረታታቸው። የትኛውን ቦታ ሊሆን ይችላል አስተዋውቂያቸው። ያላ እነዚህ አሉ መግዛት ከፈለጋችሁ። ይሄ ሻምፖ ነው፣ ይሄ ሎሽን ነው፣ ይሄ ሽቶ ነው። እንዲሁም ደግሞ የ107 ሽት ያለኝ ድሪያዎች አሉኝ። ሂና አለኝ፣ ቀሲል አለኝ፣ የየመኒ ማር አለኝ፣ የማጂክ አለኝ። እሺ ያው የየመኒ ማር የሚያወፍረው አለኝ። እሺ ሌላ ልብስ ምናምን ይታያል እዛ ንገሪያቸው። የባህል ልብስ አለኝ በትዕዛዝ እናሰራለን። የት ነው ያለሽ? እየጠየቀች ነው። ኢማራት ነኝ። ኢማራት እኔ ራስ በጣም እየሳቅኩ ነበር። ራሱ ላይ ያወራ ነበርና የባህል ልብስ የምትፈልጉ በትዕዛዝ አለኝ። ሽቲዎች አሉ የ107 ቱታዎች ምናምን አሉ። አያዎች ምናምን በትዕዛዝ አሰራለሁ ማለት ነው። አረ ወላሂ እንደበረኝ። አይ ስለዚህ የራቸው ግዛት። እሺ ልጆች አመሰግናለሁ። ጀዛከላ ኸይራን። መርሐባ ሰላም አለይኩም። መልካም እሺ። ሃይ የሚያፍራች እኔ መክሳት ነበር የምፈልገው። እኔ መክሳት ነው የምፈልገው። የሚያከሳ የለም። የአገሬ ልብስ የራያ ነው። አትክሳ ሁሱ ወላሂ መክሳት ነው የምፈልገው። መወፈር ጥሩ አይደለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ርጥበት
እሮጣለሁ። ስፖርት መስራት አለባቸው ልጆች። ስፖርት ስሩ፣ እየበላችሁ አትተኙ። ቢያንስ ከ24 ሰዓቱ ወደ 2 ደቂቃ የሚሆን ስፖርት መስራት አለባቸው። 24 ሰዓት ሙሉ አትተኙ፣ ጥሩ አይደለም። ላበላ ብስክቱ ነው ሆኖ እስኪደክማችሁ ድረስ ወደ 2 ደቂቃ የሚሆን ሁሉ ስፖርት ስሩ በቃ። እሺ አንዳንድ ሰው 24 ሰዓት ሙሉ ይተኛል። ሌሽ አኺ ወጣት ነህ አትተኛ፣ ስፖርት ስሩ። መች ተኛን ይላል። ትክክል በማስረጃ ተያዝኩኝ። ምክንያቱም ኦንላይን ነው አልተኛ መሄድች። ወይኔ 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 በማስረጃ ተናገርኩ። እሺ እኔን እየተናገርከኝ የመሰለኝ ይላል። ማንኛውም በልቶ የሚተኛ ሰው ወጣት መስራት አለበት። ነቢዩ ሰለላሁ ዐለይሂ ወሰለም ተክለ ሰውነታቸውን ብታዩ ማን ተገልጾ ሐዲስ ላይ ብታዩ በቃ የሚገርም ሰውነት ነበራቸው። ለይሰ ቢጠዊል ወላ ቢልቀስር፣ በጣም ረጅም አይደሉም፣ በጣም አጭርም አይደሉም። ወአሪድ በይነ መንኪበይሂ፣ ትከሻቸው ሰፋ ያለ ነበር። ዋሲዑ ሰድር፣ ደረታቸው ሰፋ ያለ ነው። ይህ ሆዳቸው እንዲህ ስትሬት የሆነ ነበር፣ እንዲህ ወጣ ያለ ነበር። ካነ አሕሰኑ ናስ ወጅሃን፣ ከሰው ሁሉ በላይ ፊታቸው ውብ ነበር ተብሎ ተገለጸ። ወካነ አሕሰኑ ናስ ወጅሃን ወአክረም ናስ ወአሽጃዕ ናስ፣ ከሰው ሁሉ በላይ ቸር ነበሩ። ከሰው ሁሉ በላይ ልክ እንዲሁ ደግሞ ጀግና ነበሩ፣ በጣም ጠንካራም ነበሩ። የኸንደቅ ጦርነት ጊዜ ሰሃቦች ኃይላቸውን አይተው በጣም ተገርመው ነበር። የኸንደቅ ጊዜ ሰዎች ጉድጓድ እንዲቆፍሩ ታዘው ነበር። የዛኔ እየቆፈሩ እያለ በመካከል የመዲና ድንጋይ ታውቃላችሁ፣ እዚያ በረሃ ላይ ያለ ኃይለኛ ድንጋይ ሲያጋጥማቸው ነብዩ ሰለላሁ ዐለይሂ ወሰለም ይነግሯቸው ነበር። አንቱ የአላህ መልእክተኛ ሆይ ይሄ ድንጋይ አስቸግረን ምን እናድርግ ሲሏቸው እርሳቸው ይመጡና ያንን አንድ ይመቱታል በፋስ ለሁለት ይሰበር ነበር። ያን ያዩ ነበር ሰሃቦች፣ ይፈሻላረ ያን ይመለከቱ ነበር። እና ነብዩ ሰለላሁ ዐለይሂ ወሰለም ጉልበታቸው በጣም ልዩ ነበር። ልክ እንዲሁ በመካ ላይ ያስተማሩ እያለ ነቢያችን ሰለላሁ ዐለይሂ ወሰለም 10 ሰው ካልሆነ በስተቀር ማንም ሊያሸንፈው የማይችል አንድ ጠንካራ ሰው ነበር። እንዲህ 10 ሰው ታግለው አይጥሉትም። 10 ሰው ታግለው የማይጥሉት ጠንካራ ሰው ነው፣ የታወቀ ሰው ነው። ማንም ሰው አይጥለውም። ይህ ሰው መጣና እንደው አንተ ነብይ ከሆንክ እኔን ከጣልከኝ እሰልማለሁ አላቸው። እኔን ከጣልከኝ እሰልማለሁ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሰው መጣል አይፈልጉም ነበር፣ ግን ይህን ነገር ማየት ፈለገ። ይሄ ሰው እንዲሰልምላቸው የሚጓጉ ነበር። አስተምሮታቸውን ሰምቶ ሊሰልም አልቻለም። እንደው አንተ እኔን ከጣልከኝ የሆነ ኃይል አምላክ የተለየ ተአምር ሰጥተዋል ብዬ አምናለሁኝ አለ። ምክንያቱም 1 2 3 አይደለም በ10 ሰው የማይጥለኝ ሰው ነኝ አለ። ሁሉም ያውቁ ነበር። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ምንም አላቆይቱም ነበር፣ አንስተው ቁጭ ነበር ያደረጉት። አንስተው ቁጭ ያደረጉት። ሐዲስ ላይ ቃል በቃል ሲነገር ኡዕጢየ ቁወት 40 ረጁል ነው ከማ ذكر ነብዩ ሰለላሁ ዐለይሂ ወሰለም የ40 ሰው ኃይል ተሰጥተዋል። ጉልበታቸው የ40 ሰው ኃይል ተሰጥተዋል። አው ቁወት 30 ረጁል ወይንም የ30 ሰው ይላል፣ ከሁለት አንዱ ተሰጥተዋል። ያን ጉልበታቸውን ግን ሰዎች ላይ ያሳይተውታል ወይ? ይመቷቸው ሁላ ነበር፣ ያደሟቸው ያቆስሏቸው ነበር፣ አፈር ይበትኑባቸው ነበር ሰዎች እየተነሱ። ግን ያን ጉልበታቸውን ዘወር ብለው በሰው ላይ አልተጠቀሙትም። የመካ ሰዎች ነብዩ ሰለላሁ ዐለይሂ ወሰለምን እንዲህ አፈር ይረጩባቸው ነበር እየተከተሉ። ያን አፈር እንዲህ ለብሰው ወደ ቤት ይገባሉ። አንዴ ልጃቸው ያንን አየችና እያለቀሰች አባዬ ላይ ለምን ይረጩባቸዋል ብላ ታለቅስና ያንን ታራግፋለች፣ ታጥባለች። ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? ኢነላህ ላ ተብኪ ያ በኒየ፣ ልጄ ሆይ አታልቅሽ፣ ፈኢነላህ ማኒዑ አባኪ፣ አላህ አባትሽን ይከላከልለታል እኮ አይገሉኝም፣ የፈለገ ቢሆን ይሄ ጥቂት ነገር ነው እያሏት ነው። ስለዚህ ያንን ታራግፍ ነበር፣ እያለቀሰች ታጥባቸው ነበር። አያቸው ያንን ጉልበታቸውን ተሰጥተዋል። ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው እነዚያን ሰዎች ጥርግርግ ማድረግ ይችሉ ነበር፣ ግን በሰዎች ላይ አይጠቀሙት ነበር። ሌላም ቢያደርጓቸዋል። የግመል እንግዲህ ልጅ ጫኑባቸው። ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እያሉ ለአንዱ አምላክ ከሆነ የምትሰግደው አትሰግድም እዚህ እያሉ የከለክሏቸው ነበር። አቡ ጀህል ለእኛ ለአማልክቶቻችንም ጭምር ትሰግዳለህ፣ ካልሆነ እዚህ አትሰግድም ብለው መካ ላይ ከለከሏቸው። ረአይተ ለዚ የንሃ አብደን ኢዛ ሰላ፣ ባሪያ በሚሰግድ ጊዜ የሚከለክለውን አታይምን ይላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እያሉ እየመጡና አቡ ጀህል ይከለክሏቸዋል፣ አትሰግድም እያሉ። ነብዩ ሰለላሁ ዐለይሂ ወሰለም ሊሰግዱ ሲመጡ ጊዜ መካ ከሃዲያኖች ተስማሙና ተመካከሩ። ከሩቅ አብረው እያዩቸው እያሽሟጠጡ እየተሳለቁ ማን ነው ሙሐመድን የግመል እንግዴ ልጅ አምጥቶ የሚጭንበት ተባለ።
አከሌ አከሌ ጎሳ በአከሌ ቤት ዛሬ ግመል ወልዳለች፣ የግመል እንግዲህ ልጅ አምጡና ከዚያ ሲሰግድ ጊዜ እዚህ ጫንቃው ላይ ጣሉበት፣ ማን እንደሚያነሳለትም እናያለን አሉ። የመካ ሹማምንቶችና ንጉሶች በካዕባ አቅራቢያ ተሰባስበው ይሄንን ያወራሉ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሊሰግዱ መጡ። እየሰገዱ እያለ ስጁድ ላይ እንዳሉ ያን የግመል እንግዲህ ልጅ አምጥተው እዚህ ጫንቃቸው ላይ ጫኑባቸው። ማንሳት አልቻሉም። ደሙ ይፈሳል። በዚህ የግመል እንግዲህ ልጅ አስቡ፣ ገና ወልዳ ከእሷ ከሆዷ የሚወጣ ነው፣ ከግመሏ ከልጅቱ ጋር አብሮ። ያን ማንም ሰው ደፍሮ ሊያነሳ አልቻለም። ምክንያቱም የመካ ከሃዲያኖች ሹማምንቶችና ንጉሶች ማንም ሰው እንዳያነሳ ከሙሐመድ እናያለን ብለው እዛ እየጠበቁ ነው። ይሄ ሲሰለቸው ጊዜ መስገዱን ያቆማል ብለው ነው እነሱ፣ ያቋርጣል፣ ተስፋ ይቆርጣል ብለው ነው። ከዛ ያንን የሚያነሳላቸው ሲያጡ ጊዜ ልጃቸው ሰማች፣ ቤት ተነገራት፣ እየበረረች መጣች ሴት ልጃቸው። ያን እየጎተተች እንደምንም ብላ አነሳች። ማነው በአባዬ ላይ የጫነባቸው ትላለች እያለቀሰች። ማነው ሊመልስ አልቻለም። ማነው በአባቴ ላይ የሚጭንባቸው እያለች ታነሳለች። ሴት ልጅ አባቷን በጣም ትወዳለች። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዷቸው ነበር ሴት ልጆቻቸው። እያስተማሩ ፋጢማ ስትመጣ ሴት ልጃቸው መርሐበን ቢብነቲ ብለው ይቀበሏት ነበር። እንኳን ደህና መጣሽልኝ ልጄ ብለው። እሷ ትንሽ ስለነበረች ልጅ ስለነበረች በጉልበታቸው ይንበረከኩላታል ይባላል። ከእርሷ ጋር እኩል እንዲሆኑ እንዲህ ዝቅ ብለው እንዳያዩት እሷን ቀጥ ብላ ደክማ እንዳታይ ያቸው። እንደም ያደርጋል ዛሬ ልጅ ወረድ ብለህ በሱ ስር ቁጭ ብለው አንዳንድ መልካም አባት አለ አይታችኋል። ልጁ ሲመጣ ጊዜ በእርሱ ስር ዝቅ ይልለታል፣ ቁጭ ይልለትና ያወራዋል። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ዝቅ ብለው ለፋጢማ በህዝብ ፊት አስተምሮታቸውን ተወት አድርገው ወደ እርሷ ዙሪያ ያወሩ ነበር። ሴት ልጆቻቸውን በጣም ይወዷቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ላ ተክረሁል በናት ፈኢነሁነ አልሙእኒሳቱል ጋሊያት አሉ። ሴት ልጅን ከነ ህይወቷ የሚቀብሩ ሰዎች ነበሩ፣ በዚያ ዘመን የነበሩ ሰዎች ከሃዲያኖች። ሴት ልጅን መውለድ እንደ ትልቅ አፍረት የሚታይበት ጊዜ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ያንን አመለካከታቸውን ሰበሩና ምን አሉ? ላ ተክረሁል በናት፣ ሴት ልጆችን አትጥሏቸው አሉ። ፈኢነሁነ አልሙእኒሳቱል ጋሊያት፣ እነርሱ ጭርታን አውጪዎች እና ውዶች ናቸውና አሉ። ውድ ፍጥረት ተብላ የተገለጸችው ሴት ልጅ ነች። ጭርታን አውጪ ማለት ነው። አይታችሁ ከሆነ ሴት ልጅ አባቷ ልክ ከውጭ ደክሞ ሰርቶ ሲገባ ጊዜ አባዬ ብላ ጥምጥም ትልበታለች። ያን የነበረበትን ድብርትና ጭርታ ድካሙን ምናምን እንዳለ ታስረሳዋለች። አይታችኋል አባት በሴት ልጁ እንዴት ጭርታ እንደሚባረርለት እንደሚጠፋለት። ወንድ ልጅ እስከሆነ ይሄን አልተሰጠም። በልጅነት ወንድ ልጅ አይታችኋል። በአብዛኛው ገና ስትመጣ አባዬ አንድ ብር ስጠኝ ይላል። አባዬ ብስኩት መግዣ አንጣ ይላል። ገና ስትገባ ማለት ነው። ሴት ልጅ እንደዛ አይደለች። ገና ከልጅነቷ ጀምራ ያንን ጭርታዋን የምታስወግድ የሆነች ፍቅር የሆነች ልጅ ነች። ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይሄን ያሉት። እነርሱ ጭርታን አባራሪዎች ናቸው አሉ። ልጆቻቸውን ሲያዩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያ ጭርታቸው ይወገድ ነበር። ፊታቸው ላይ ደስታ ይታይ ነበር፣ ፈገግታቸው ይታይ ነበር። መርሐበን ቢብነቲ ብለው ይቀበሏታል። ፋጢማ ቢድዐቱ ሚኒ አሉ። ፋጢማ ሴት ልጅ አብራኬ ክፋይ ነች አሉ። እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን አስከፋ ብለው ተናገሩ። ለሴት ልጅ ይህን ያክል ቦታ ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ምን ትወዳላችሁ እንደው ከዚህ ዓለም ሲባሉ ጊዜ የዚህ ዓለም ውድ ነገር ሴት ልጅ ነች ብለው ተናገሩ። ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ፣ እንደውችን ዓለም ተመለከትኩላችሁ ከዚህ ዓለም ውድ ነገር ሴቶች ናቸው ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ማንን ሰው ተወዳላቸው ቢባሉ ሴት ልጅን ነው የጠቀሱት። መን ሁወ አሐቡ ናስ ኢለይከ ያ ረሱለላህ ተባሉ። ከሰው ሁሉ አንተ ዘንድ ተወዳጅ ማን ነው ሲባሉ አይሻ ነች አሉ። አይሻን የወደዷት ዲናዊ እውቀትን ከማንም በላይ ከእርሳቸው ቀስማ ለትውልድ ያስተላለፈች ጀግና ሴት ስለነበረች ነው እንጂ በሚስትነት ደረጃ እነ ኸዲጃን ሁላቸውንም አግኝተው ኢስላም የሴት ልጅን መንከባከብ ዋጋው ገነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ መን ካነት ዐንደሁ በናት ብንታን አው ኡኽታን አው ثلاث بنات أو ثلاث أخوات فأحسن صحبتهن واتقى الله فيهن أدخله الله الجنة. ሴት ልጆች ኖረውት እነርሱን
ተንከባክቦ ያሳደገ አላህ ገነትን ያስገባዋል አሉ። ሴት ልጅን መንከባከብ ዋጋው ገነት ነው ብሎ ለምን አስቀመጠ? ሴት ልጅን መንከባከብ ምን ያክል ትልቅ ቦታና ደረጃ እንዳለው ከአላህ ሱብሓነሁ ወተዓላ ዘንድ እየገለጸ ነው። ኢስላም ሴት ልጅን አንተ እንከባከባት ይላል። ከዚህ ሴት ልጅን መንከባከብ አላህ ሱብሓነሁ ወተዓላ ዋጋውን ገነት ነው ያደረገው። ይፈሻ ከአላህ ዘንድ መልካም መባል የፈለገ ሰው ለሴት ልጅ መልካም ይሆናል አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ብሎ ማለት ከአላህ ዘንድ ለሚስቱ መልካም ሆኖ የተገኘ ሰው ነው። እኔ ለሚስቴ ከማንም በላይ መልካም ነኝ አሉ። ያችሁ ከሁሉም ሰው በላይ መልካም ሰው ብሎ ማለት ከአላህ ዘንድ ለሚስቱ መልካም ሆኖ የተገኘ ሰው ነው አሉ። ባል ለሚስቱ መልካም መሆን እንዳለበት እያስተማሩ ረሱላህ ኢዘሊ ሙጃሂድ ፊ ሰቢልላህ አላቸው። አንተ የአላህ መልእክተኛ ሆይ በአላህ መንገድ ላይ ጂሃድ እንዳደርግ ይፍቀዱልኝ አላቸው። አለከ ኡማ አሉት፣ ለአንተ እናት አለችህ ወይ አሉት። ቃለ ነዓም፣ አዎ እናት አለችኝ አለ። ኢዝሀብ ፈጃሂድ ፊሃ ፈኢነል ጀነተ ተሕተ ቀደመይሃ አሉት። ሂድና ለእናትህ መልካም በመዋል ጂሃድ አድርግ እንጂ ጀነት ያለችው ከእናትህ እግር ስር ነች አሉት። ያ ሰላም! ልጅም ሆና የጀነት መንገድ ነች ሴት ልጅ በኢስላም፣ ወጣትም ሆና በትዳር ላይ ሳለች የጀነት መንገድ ነች። አርጅታም እንዲሁ እናት ሆና የጀነት መንገድ ነች። ለእርሷ መልካም መዋል በእድሜ ደረጃዋ ሁሉ ምንዳው ጀነት እንደሆነ ኢስላም አስቀምጧል። ከዚህ የበለጠ ምን ደረጃ ይስጥ? ከዚህ የበለጠ ምን ደረጃ ይስጥ? ወላሂ ካወዳደርነው ለወንዶች ከተሰጠው ደረጃ በላይ ለሴቶች እኮ ነው የተሰጠው። ወንድ ልጅን ተንከባክቦ ያሳደገ ጀነት ይገባል የሚል ሐዲስ ያለ መሰላችሁ? ላይ የለም። በሴት ልጅ ነው። ይህን ይመስላል። ሴቶች በኢስላም የጀነት መንገዶች ናቸው። وقال الذي آمن يا قوم اتبعوني أهدكم سبيل الرشاد